እንደ ድርጅት የጠላሁት ቢኖር ያለፈው የወያኔ የተሻለ ነገር ይፈጠራል ብለን ተስፋ አደረግን። ኢትዮጵያ የፈረሰች ጊዜ ነው የጠፋሁ የሞትኩ ብዬ ነው የማስበው። እኔ ከመንግስት ጋር የሚያገናኘኝ ምንም የዘር የሃይማኖት ነገር የለም። አንድ እናት ያለች እንጂ እሷ ናት። በእሷ ግን መቀለድ አልፈልግም። ሰርተው ጡረታ ሁሉ ወጥተው ስለ ኢትዮጵያ ነው የሚያስቡት። ያሳደገን እኮ ጎረቤት ነው። የአባታችን ጓደኞች የእናታችን ጓደኞች ናቸው ያሳደጉ እና ስለዚህ የምሰራው ከአይምሮዬ ከፍቅሬ ከኢትዮጵያ ጋር ብቻ ነው። አሁን የላከው ዕቃ የት ደርሷል? በኢትዮጵያዊነቱ የትኛውም የኢትዮጵያ መሬት ላይ ዞሮ ሰርቶ መኖር እንዲችል ይሄ ኢትዮጵያ እንድትረሳት የማያደርግ ምን መሰለ፣ በጣም ይቅርታ እንግዲህ ተመልካቾቻችን ከአቶ መንግስቱ ክንዴ ጋር ያለንን ውይይት እየቀጠልን ነው። ዛሬ ክፍል 2ን ለእናንተ ይዘንላችሁ ቀርበናል። ተከታተሉ። አመሰግናለሁ። ሞቅ ደመቅ ያሉት የሰመር ወራት መጥተዋል። ለሰርግ፣ ለቀለበት፣ ለግራጁዌሽን፣ ለክርስትናና ሌሎች ኦኬሽኖች ፎቶግራፍና ቪዲዮዎችን ደረጃውን በጠበቀ ሁኔታ በተመጣጣኝ ዋጋ እንሰራለን። BMHB ስቱዲዮ ከብርሃን ቴሌቪዥን ስርጭታችን በተጨማሪ የፎቶና ቪዲዮ ስራን እናከናውናለን። BMHB ፎቶግራፊና ቪዲዮግራፊ በቶሮንቶና አካባቢው ያግኙን። ስልክ ቁጥራችን 647-887-1241 ነው። BMHB ፎቶግራፊና ቪዲዮግራፊ። እንግዲህ አቶ መንግስቱ በቅድሚያ እያመሰገንኩኝ ከዚህ በፊት እንግዲህ በተለይ ጠቅላይ ሚኒስትር አብይ መንግስት ስልጣን ላይ ከወጣ በኋላ ሁላችንም ከፍተኛ እርዳታ ለማድረግ ብዙ ሞክረን ነበር። እንደምታውቀው ደግሞ በአሁኑ ሰዓት ኢትዮጵያ ውስጥ በተለያዩ ቦታዎች ጦርነት ይካሄዳሉ። በአማራ ክልል ይካሄዳል። እንግዲህ ይሄ በጣም ከባድ ጦርነትና በጣም ብዙ ችግር ያለባት ሀገር ነች። ብዙ ሰዎች እንደዚህ አይነት እርዳታ በሚደረግበት ጊዜ ይሄ ሰውዬ ከመንግስት ጋር ነው የሚሰራው፣ ይሄ ሰውዬ እንደዚህ ነው የሚል ነገር አለ። እንደ ይቅርታ አድርግልኝና እኔም እንደ ጋዜጠኛ አቶ መንግስቱ ከመንግስት ጋር ነው የምትሰራው? አይ ይሄም ደግሞ መሰረታዊ የሆነ ጥያቄ ነው። እኔ በህይወቴ ውስጥ ሰው ጠልቼ አላውቅም። እንደ ድርጅት የጠላሁት ቢኖር ያለፈው የወያኔን ግሩፕ ነው። ምክንያቱም ኢትዮጵያን ለማፍረስ ያወጣው ስትራክቸር አገሬን እንዳላይ ለ30 ዓመት ገድቦኝ፣ እንደውም ቢቆዩ ኖሮ በሞትም እዚሁ እቀበራለሁ እንጂ እነሱ ባሉባት ምድር አልሄድም ብዬ ነው የቆየሁኝ። ዶክተር አብይ ወደ ስልጣን ሲመጣ ደግሞ ተስፋ ፈነጠቀ ብለን በተለይ ለማና አብይ ኢትዮጵያዊነትን ሲያቀነቅኑ በነበረ ዘመን ባህር ዳር ሄደው የተናገሩት ንግግር ያን ሰምተን ስናለቅስ የነበርን ሰዎች እንግዲህ እግዚአብሔር ፍቃዱ ሆኖ ዶክተር አብይ መጣ፣ ስልጣን ላይ ወጣ፣ የተሻለ ነገር ይፈጠራል ብለን ተስፋ አደረግን። እንደ ማንኛውም ኢትዮጵያ አደረግ ነበረ። በኋላ ግን ነገሮች ወደ ጠበቅነው አልሄዱም። ወንድሜ ወደኋላ መለስ ስላርግህና እንደገና በወያኔም ዘመን የአባይ ግድብ ሊገደብ ነው ሲባል ነግሬሃለሁ። ከወያኔ በላይ ለእኔ ጠላት ለኢትዮጵያን የበተነ ኢትዮጵያን ይሄን ያህል ደም እንዲፈስ ያደረገ ድርጅት ተፈጥሮ አያውቅም በኢትዮጵያ ታሪክ ውስጥ። ስለዚህ እነዚህ ሰዎች የአባይን ግድብ እንገድባለን ሲሉ የአባይን ግድብ ይዘውት እንደማይሞቱ ወይም ደግሞ አባይ ከኢትዮጵያ ተገንጥሎ እንዳምባሻ ሌላ ቦታ ላይ ወስዶ የማይተከል ነገር ስለሆነ ብዬ ግንባር ቀደሞኜ ነው ገንዘብ ያዋጣው ለአባይ ግድብ። አሁንም አንድ የማምንበት ነገር አለ እንደ ኢትዮጵያዊነት። እኔ ኢትዮጵያ እንድትኖር እፈልጋለሁ ፎሬቨር። እኔ ሞቼ ኢትዮጵያ ብትኖር ነው የምመርጠው። ስለዚህ አሁንም አብይ ልክ እንደ ሌሎቹ ጊዜውን ጨርሶ ያልፋል፣ ኢትዮጵያ ግን ትኖራለች። ለእኔ መሰረቱ ያ ነው። ኢትዮጵያ የፈረሰች ጊዜ ነው የጠፋሁ የሞትኩ ብዬ ነው የማስበው።
ስለዚህ ኢትዮጵያ እስካለች ድረስ እኔ ከመንግስት ጋር የሚያገናኘኝ ምንም የዘር የሃይማኖት ነገር የለም፣ የጥቅምም የለም፣ የምፈልገውም ነገር የለም። እዚህ ሴትል አድርጌያለሁ። መኖሪያ ቤት አለኝ፣ ልጆች አሉኝ፣ ቤተሰብ አለኝ። ኑሮዬ ቆንጆ ነው። እኔ ሌላ ህይወት የለኝም። ከዚህ በኋላ የምኖረው ኢትዮጵያ ሄጄ መሬት ኢትዮጵያ ሄጄ ቤት ኢትዮጵያ ኖ ምንም ጥያቄ የለኝም ምንም። እና ስለዚህ የምሰራው ከአይምሮዬ ከፍቅሬ ከኢትዮጵያ ጋር ብቻ ነው፣ ከማንም ጋር አይደለም። ይሄን ማንም ሰው ቢረዳልኝ በጣም ደስ ይለኛል። በኩራት ነው የምናገረው። እኔ ኢትዮጵያ እንጂ ማንም ግለሰብ ማንም ድርጅት ለእኔ ምንም አይደለም። ኢትዮጵያ ግን ለእኔ እናቴ ነች። አንድ እናት ነው ለአንድ ሰው የተፈቀደውና የተፈጥሮ ጉዳይ ነው። አንድ እናት ያለች እንጂ እሷ ናት። በእሷ ግን መቀለድ አልፈልግም። ይሄ ነው የኔ አቋም። በጣም የሚገርም መልስ ነው። ግን ደግሞ ሌላ ነገር ትንሽ አስታወስከኝ። አሁንም መጠየቅ እፈልጋለሁ። ብዙ ኢትዮጵያውያኖች እዚህ 30፣ 40፣ 50 ዓመት ቆይተው የዚህን ሀገር ዜግነት እዚህ ሀገር ሰርተው ጡረታ ሁሉ ወጥተው ስለ ኢትዮጵያ ነው የሚያስቡት፣ ስለ ኢትዮጵያ ነው የሚጨነቁት፣ ስለ ኢትዮጵያ ነው ወሬያቸው በሙሉ። ጠዋት ተነስተው ዜና ስለ ኢትዮጵያ ነው የሚሰሙት። ግን ምንድነው ለምንድነው እንደዚህ? ለምሳሌ ነጮች ከሌላ ሀገር መጥተው እዚህ ከከተሙ ከገቡ በኋላ ወዲያውኑ ሁሉ ነገር የዚህ ሀገር ዜጋ ሆነው ስለዛ ሀገርም አይሰሙም በአጠቃላይ። እና ይሄ ነገር ለምንድነው እንደዚህ ሆነው? እስኪ ያንተን ስሜት ንገረኝ። ብሬ አሁን እንደገና ወደ ኋላ መለስከኝ። ወደ ሀገሬ ወደ ልጅነቴ ወደ አሳለፍኩት መንገድ ነው መለስከኝ። ይሄ ኢትዮጵያ እንድትረሳት የማያደርግ ምን መሰለህ? በጣም ይቅርታ፣ ኢትዮጵያ የምትረሳ ሀገር አይደለችም። ሁላችንም የዛ ህብረተሰብ ፕሮዳክቶች ነን። የዛ ድሃ ህዝብ ልጆች ነን። ያ ድሃ ህዝብ ሲያሳድግህ መርጦ አይደለም፣ የከሌ ልጅ ነው ብሎ አይደለም። አንተን በአንተነት ተቀብሎ ቆሎ ያለው ቆሎ፣ ቂጣ ያለው ቂጣ፣ ኑሮ ያለው ኑሮ ከዛችሁ ከሌለችው ላይ ካፉ ነጥሎ እያበላ የህብረተሰቡ ልጆች ነን እኛ። ያሳደገን እኮ ጎረቤት ነው። የአባታችን ጓደኞች፣ የእናታችን ጓደኞች ናቸው ያሳደጉን። አሁን እኔ ስለ አባቴ ሳስብ እንዴት አድርጌ ነው የአባቴን ጓደኞች የምረሳቸው? ያ ደግነት ደግሞ የመጣው እኮ ከህዝቡ ነው፣ ከመሬቷ ነው። ህዝቡ ለእኛ ትልቅ ውለታ ውሏል። እንግዳው እኛ ኢትዮጵያ ውስጥ እኔ የገበሬ ልጅ ነኝ። ለእኔ ምንም ወይም ለአባቴ ኢትዮጵያ ይሄን አድርጋለች በማድረግ ቢሆን ማለት ነው አይደለም። አያቴ የሞተው ማይጨው ነው። አባቴ አባቴ ያላባት ነው ያደገው። እኛ መስዋዕትነት እየከፈልን ነው። እኔ እስከ እኔ ዕድሜ ድረስ የመጣ ነው እና በምንም መንገድ በምንም መስፈርት ኢትዮጵያን መርሳት አይቻልም። እንርሳ እንኳ ብለን ራሳችንን ብናዘጋጅ እኛ ሳንፈልግ ልባችን ሲደማ እንሰማለን ከውስጣችን። ስለዚህ ይሄንን ማንም በእኔ ዕድሜ ያለ ሰው እንደ ቀላል አድርጎ አይወስደውም። ቀላልም አይደለም። ደግሞ በዚህ መሀል የተከፈለን መስዋዕትነት አለ በእኛ ዕድሜ በራሳችን ከቤተሰባችንም በላይ ለማለት ነው። በጣም ኢሞሽናል የሚያደርግ ነው። በአጋጣሚ ነው የጠየቅኩህ። እንደው በጣም ይቅርታ አድርግልኝና ቅድም ወደ ጀመርነው መለስ ስላድርገህና አሁን የላከው ዕቃ የት ደርሷል? አሁን የተላከው ዕቃ ዛሬ ጠዋት ደውዬ ነበረ። በሚቀጥለው በዚህ ወር መጨረሻ ጅቡቲ ይገባል። በዚህ ወር መጨረሻ ጅቡቲ ይገባል እና ዶክመንቱ በሙሉ ደርሷቸዋል። አሁን እንግዲህ ፕሮሰስ መደረግ አለበት። ብዙ ጊዜ ጅቡቲ ከደረሰ በኋላ ከደረቅ ፖርት ድረስ መጥቶ ከደረቅ ፖርት ቶሎ መነሳት ካልቻለ ቻርጅ ይደረጋሉ። ስለዚህ አይሆፕ አሁን ፕሮሰስ አድርገው ልክ እቃው ሲደርስ እንደደረሰ እናነሳለን ብለው እየተጠባበቁ ነው ያሉት እና በነገራችን ላይ መጨረሻ ፎርሹር ይደርሳል። አመሰግናለሁ። በነገራችን ላይ ውስጡ ምን እንዳለ ለተመልካቾቻችን ገለጽልኝ።
እሺ እንግዲህ ቢያንስ ከ50 እስከ 60 የሆስፒታል አልጋ እያንዳንዱ የተጫነው ዕቃ እዚህ ቮለንተር በሚያደርጉ ወገኖች አሉ ካኔዲያንስ ከዊልቸር እያንዳንዱ ዕቃ ኤግዛም ተደርጎ የጎደለው ከሌላው ተሟልቶ ከሁለት ሶስት ዕቃ አንድ ንጹህ ዕቃ ወጥቶ ነው ዕቃው ለጭነት የሚዘጋጀው። 50 ያክል አልጋ ወደ 10 የሚሆኑ የዶክተር ኤግዛሚኒንግ ቤድስ ለወሊድ የሚጠቅሙ አልጋዎች ወደ 20-30 የሚሆኑ ዊልቸርስ ወደ 50 የሚሆን ክራንች ወደ 15,000 የሚሆን ጋዋን ለዶክተሮችና ለፔሽንት የሚሆን እየታጠበ የሚቀየር ማለት ነው። ብርሃን ይሄንን የምነግርህን ሁሉ ቀደም እንደተናገርኩት በመጀመሪያ ላይ ቢያንስ ከ5 እስከ 10 ዓመት ሊጠቅም ይችላል የሚባል ዕቃ እንዲሆን አድርጌ አስቤ ነው የላኩት። አንድም የሚጣል ተጠቅመው የሚጥሉት ነገር የለም። ከ5 ዓመት እስከ 10 ዓመት በደንብ የሚያገለግል ዕቃ ነው ያለን። ጋዋኑ በሙሉ ፓኬጅ ውስጥ ያለ ብራንድ ኒው ነው። ሆስፒታሎች ሲቀይሩ ለእኛ የሰጡን ነው ማለት ነው። እና ይህን ይመስላል ከሞላ ጎደል። አመሰግናለሁ አቶ መንግስቱ። እንደው በመጨረሻ ለኢትዮጵያ ምን ትመኛለህ? ይሄ መቼም የሁላችን ድሪም ነው ብዬ አስባለሁ። እኔ ኢትዮጵያ ህዝብ እንደ ሌላው የዓለም ህዝብ መጀመሪያ ዳቦ ከሁሉ በፊት እያንዳንዱ ሰው መብቱ ሆኖ ዳቦ፣ መብቱ ሆኖ መኖሪያ ቤት፣ መብቱ ሆኖ ልብስ፣ ይሄ ቤዚክ ነው። ይሄንን ካገኘ ለኔ በተወሰነ ደረጃ መልስ አግኝቷል ብዬ አስባለሁ። ምግብ እንደ መያዣ አድርጎ ሳይጠቀም የጠላው ሰው ሊያስረበው ሳይችል የወደደው ሰው ጠግቦ እንዲበላ እንዳያረግ መብት እንዲሆን ነው የምጠይቀው እግዚአብሔርንም ያለውንም መንግስት። ይሄ ከተሳካ በኋላ ደግሞ እያንዳንዱ ዜጋ መብቱ ተከብሮ በኢትዮጵያዊነቱ የትኛውም የኢትዮጵያ መሬት ላይ ዞሮ ሰርቶ መኖር እንዲችል እንደ ከብት በአንድ በረት ውስጥ ታግዶ ፍዳውን ከሚያይና እርስ በርሱ ሌላው ሳር የሚበላበት ከብት እንደመጣ ቆጥሮ ወንድሙን ከሚገል ወንድሙ ጋር ከሚጣላ በሰላም ተከባብሮ ተፈቃቅሮ አንዱ ያንዱ የበላይ ሳይሆን እኩልነት ሰፍኖ አንዱ ያንዱን ባህል፣ አንዱ ያንዱን ቋንቋ፣ አንዱ ያንዱን ሃይማኖት አክብሮ መኖር ብንችል እንግዲህ ካናዳ ውስጥ እኔም አንተም እንደምናውቀው የኖርነውን ኑሮ እየኖርን ያለነው ከመረጥናቸው ሰዎች ወይም ከፈለግናቸው ሰዎች ጋር አይደለም። በዓለም ላይ ከሚኖር ህዝብ ጋር ሁሉ በሰላም እንኖራለን፣ ሳንጣላ፣ ሳንደባደብ ወይም ደግሞ ሌላ ሁከት ሳንፈጥር። የኢትዮጵያ ህዝብ አንድ ህዝብ ነው። ቋንቋን እንደመለያ፣ ሃይማኖትን እንደመለያ ቆጥረን ከተጋደል ያቺ ሀገር አትኖርም። ይሄ በጣም ያሳስበኛል እና እያንዳንዱ ኢትዮጵያዊ በተለይ በኔ እድሜ ያለውና ከኔ እድሜን በታች ያለው መጸለይና ማሰብ ያለበት ሰዎች ያልፋሉ፣ ጊዜም ይለወጣል። ኢትዮጵያ እንድትኖር ግን ጥረታችንን ማቆም የለብንም ነው የምለው። አመሰግናለሁ አቶ መንግስቱ። መጨረሻ እንግዲህ ያው ከመሰነባበታችን በፊት እንደተለመደው ለዚህ በካናዳ ለሚኖር ኢትዮጵያውያን ወገኖችህ ምን መልእክት ታስተላልፋለህ? በተለይ እርዳታዎችን አስመልክቶ እና በዚህ እናጠናቅቃለን። እሺ፣ አመሰግናለሁ ብርሃን ቲቪ እና ወንድሜ ምንድነው የምለው እያንዳንዱ ኢትዮጵያዊ ማድረግ ከፈለገ ማድረግ የሚችለው ነገር አለ። በየነርሲንግ ሆም የምንሰራው እህቶች ወንድሞች አለን። በየሆስፒታሉ የምንሰራ እህት ወንድሞች አለን። ሌሎች አገሮች ምን ያደርጋሉ? አንድ ምሳሌ ልስጥ። ነርሲንግ ሆሞች፣ ትልልቆቹ ነርሲንግ ሆሞች በተወሰነ ጊዜ ጋዋናቸውን ይቀይራል። በየ5-6 ዓመቱ ጋዋን ይቀየርና አሮጌ ጋዋን ወይ ሪሳይክል ይደረጋል ወይ ደግሞ ጥቅም ላይ የሚውልበት ቦታ ካለ ይባላል። ያንን ለቅመው ወስደው ለሀገራቸው የሚልኩ ዜጎች አሉ።
እኛ ማየት ያለብን መንግስትን አይደለም። ከዛ በታች ያለ ሰው አለ። በራቁቱን ሄዱና ይውስኪ ጥቁር አንበሳ ሆስፒታል ስንት ሰው ነው ግማሽ ሰውነቱ ራቁቱን ሆኖ ሆስፒታል ውስጥ የምታገኙት? የተለየ ብላንኬት የሌለው ብርድ ልብስ ሳይለብስ የተኛ ስንት ሰው ታያላቸው? ስለዚህ ማድረግ የምንችለው ብዙ ነገር አለ ወገኖቼ። ግድ የላችሁም። ኢትዮጵያ አትሞትም። ሰዎች ይሞታሉ፣ ያልፋሉ። ኢትዮጵያ ግን ትኖራለች። ለኢትዮጵያ መኖር ደግሞ አቅማችን የቻለውን ሁሉ እኔ ቃል እገባለሁ። አፋርን መረጥኩ ማለት ሌሎቻችሁን አልወድም፣ ሌሎቻችሁ ለእኔ ወገን አይደላችሁም ማለት አይደለም። ለእያንዳንዱ ቦታ እናንተ ተባብራችሁ እኔ እቃውን ማግኘት የሚችል አቅም አለኝ፣ እሰራለሁ። ስቲል ቮለንተሪ እያረኩ ነው። እዚህ ቦታ እንድትልክ እኛ ወጪውን የሺፒንጉን እንችላለን ካላችሁ የትኛውን ቦታ ላይ የትኛውንም ወገኔን ይረዳል በሚባል ቦታ ለመላክ ዝግጁ ነኝ እና ባካችሁን እንተባበር። ለቀጣዩ ትውልድ ከኛ የሚማረው አትሊስት እንደው የምናስበው እንደው አትሊስት አንድ የሆነ እንኳን አላማ ባይኖር አንድ ሀገር እንዳለን እንኳን ለልጆቻችን ነግረን እንለፍ። ሌላ ማድረግ ባንችል አንድ ሀገር እንዳለችን እና መንደሩን ትተነው ማለት ነው። እና የኢትዮጵያ መኖር እኔ የኔ መኖር አድርጌ ነው የማየው። ስላረክልኝ ጥያቄ ስላቀረብከኝ በአንተ በብርሃን ቲቪ ስም በጣም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የምትሰራውን ስራ ቀላል ስራ አድርገህ እንዳታየው። በጣም ኮኔክት እያረከን ነው ከዓለማችን ከህዝባችን፣ እዚህም ላለው በውጭ ላለው በሀገር ቤትም ላለው። ያንተ ፖለቲካ አይደለም፣ መልእክት ነው የምታስተላልፈው። የተሰራን ስራ ነው የምትነግረው እና ኢትዮጵያን ውጉ ግደሉ እያልክ አይደለም ያለው እና ስለምታደርገው ሁሉ እግዚአብሔር ያክብር። በጣም እወድሃለሁ፣ አከብርሃለሁ ወንድሜ። አመሰግናለሁ አቶ መንግስቱ ክንዴ። ተመልካቾቻችን እንግዲህ ከዊኒፔግ ካናዳ አቶ መንግስቱ ክንዴ ይሄን ያህል ቆይታ አድርገናል። ሁላችሁም ለኢትዮጵያ ለሀገራችሁ እንድታስቡ እንደ ብርሃን ቴሌቪዥንም እየጋበዝኩ እንደተለመደው ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉና ወራዊ መዋጮም እንድትከፍሉ ከዚሁ ጠይቃለሁ። በድጋሚ አቶ መንግስቱ ክንዴን ከልብ አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ ወንድሜ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ ጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተን ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳዘነጉ ብዬ ለማስታወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር፣ በኢሜይል፣ በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ። በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ ጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን።